አዶ አንድ ጀበና ከዚህ ባለቤት ከኢትዮጵያ ጀግና አንተ ሰው ሆይ እንዲሁ ደግሞ እንዳማረባችሁ ለዛሬ አመት ከእናት ከአባቶቻችሁ ከሀገር ሰላም ያድርሳችሁ። እደጉ። መልካም ፍሬ ይውጣ ከናንተ። ትምህርታችሁን በስርዓት ተምራችሁ ሀገር መሪ እውቀት አካፋይ ያድርጋችሁ። እግዚአብሔር እድሜና ጤና ይስጣችሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ከብዙ ቆይታዎች በኋላ ተመልሰን መጥተናል። ጠፍተንባችኋል፣ አዎ እናውቃለን። ያው አንዳንድ ነገሮች ነው ስላልተመቹን ነው ያልመጣ ነው። የናፈቃችሁን አላችሁ። ያው ለእናንተ ስንል ዛሬ ብቅ ብለናል። ቡሄን በማስመልከት እንደዚህ ሰብሰብ ብለን ከቤተሰብ ጋር የዛሬ ዓመት የነበረውን ነገር ምናልባት ብታስታውሱ ልጆች ትኖራላችሁ። በጣም ደስ ይል ነበር የዛሬ ዓመት። ብዙዎቻችን ሩታዬንም ጨምሮ አንድ ላይ አክብረናል። ያው በአካል እሷ ባትኖርም በሰዓቱ በስልክ ግን አግኝተናት ደስ የሚሉ ጊዜዎችን አሳልፈን ነበረ። እንግዲህ ዛሬ ደግሞ እስቲ በጥቂቱ ከምንጠፋ ሁላችንም ብለን ያለነው ልጆች ሰብሰብ ብለን እማማለች እንደዚህ ሰብሰብ ብለን መተናል። ቤተሰብ ቡሄ እንደዚህ በመሰለ ሁኔታ ዋዜማውን ነው በዓሉን ራሱን እንደዚህ እያከበረን ነው። እናንተስ ጋር እንዴት ነው? እንኳን አደረሳችሁ። ደህና ናችሁ ወይ? ስራ ጥሩ ነው ወይ? እማን ሰላም በሏት። እማ ሰላም በያቸው። ሰላም ሰላም፣ ውድ የሚሉ ቤተሰቦች እንዴት ናችሁ? በቅድሚያ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ ላለሁኝ። እኛ እጅግ በጣም ሰላም ነን እና ጠፍተናል። እንግዲህ እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ይብዛላችሁ የምትለው እናታችሁ ይሄው አለው ዛሬም ከፊታችሁ። ሰላምና ጤና ይብዛላችሁ በያላችሁበት። መልካም ዘመን ይሁንላችሁ። እዚህም ላላችሁ በውጭም ላላችሁ ደግሞ መልካም አየር መልካም ጤና ሰላም ይብዛላችሁ ላለሁኝ። እንግዲህ ያው ዛሬ እንደበፊቱ በደንብም ባይሞቅም በመጠኑ ጊዜውን ለማስታወስ በእንደዚህ አይነት ሁኔታ ቀርበናል። እንወዳችኋለን። በያላችሁበት ፍቅር ሰላም ለእናንተ እመኛለሁ። ይሄም ሰላም በያቸው። እንዴት ናችሁ? ውድ ሜሉ ቤተሰቦች ሰላማችሁ በዝት ይበል። እንግዲህ ቡሄ ሲመጣ ሁልጊዜ የሚታሰበው የልጆች ጨዋታ ነው። ስለዚህ ልጆች ቢኖሩም ባይኖሩም ያው ቡሄ ቡሄነቱን አይረሳም። እንግዲህ ዛሬ እንደዚህ ባለው ሁኔታ ልናከብረው ተሰብስበናል። ግን ዘንድሮ ክረምት አለ ወይ የሚለውን ደግሞ ሳስብ ክረምት ትንሽ ጎደል ያለበት ጊዜ ነው። ምክንያቱም ቡሄ ካለፈ የለም ክረምት ይባላል። ኃጢአታችንን በስቶ ይሆን ዝናቡም ቀነስ አድርጎ ክረምት ብዙ ሳይታወቀን አልፏል። እግዚአብሔር ደግሞ ቀጣዩን ጊዜ ሰላም ያቆየን ነው ምለው። ሁላችሁም በያላችሁበት ደህና ሁኑ። እግዚአብሔር ይጠብቃችሁ። ከክፉ ነገር ሁሉ ተከለሉ። እንግዲህ ሜላትን በደንብ አርጋችሁ ሰፖርት አርጓት። አይ ቲንክ እኔም በቅርቡ ሳልከፍት አልቀርም ብያስባለሁ ቻናል ሶ ያኔ ሰብስክራይብ ማድረግ እንዳትረሱ። ወደፊት ቻናል ቀጠሮ እየሰጠቻችሁ ቻናል ስም ወደፊት ነግራችኋለሁ። አሁን አልተዘጋጀሁበትም። ሜኔስ በቡሄውና ክብረውና ከዛ ሌላ ቀን ላይ ደግሞ ሰርፕራይዝ አረጋችኋለሁ እኔ ራሴ እና መልካም በዓል መልካም ጊዜ ይሁንላችሁ። እናመሰግናለን። መልካም በዓል ብያለሁ በድጋሚ። ያው እነሱም ለኛም ብለውሻልና ቤተሰብ ያው እንግዲህ እዚህ ጋር የምታዩዋቸው የተከበሩ እናትና አባት ናቸው። የቤቱ አባወራ
ዛሬ ለልጆቻችን ማለት ነው ማለትም ወያውዬ ብለው ለሚመጡ ልጆች እነሱ ናቸው የሚመርቁልን ጊፍት የሚሰጡልን እነሱ ናቸው። ዛሬ ያው ደህና ናችሁ? ሰላም ብለዋቸዋል እነሱም እናንተን ይሏቸዋል። እና ቡሄ እንደዚህ በመሰለ መልኩ እያከበርን እንገኛለን። ቤተሰብ እናንተስ ጋር እንዴት ነው? ስራ ጥሩ ነው ወይ? ውጭም ያላችሁ ሀገር ውስጥም ያላችሁ እንዴት ነው? ክረምትማ ዘንድሮ ክረምት ፍሪ እንዳለችው ያው እኛ ሀገር ትንሽ መውጣት መግባት አይ ሳይሆን ያው ሌላ ሀገር በጣም እየዘነበ ነው። አንዳንዱ ጋር በተለይ በረዶ እስኪጥል ድረስ ያው እኛ ሀገር ቆጥቦ ነው የሚሰጠው። አዎ በልኩ እያዘነልን ነው እንዳንረበሽ ብሎ ነው መሰለኝ። ያው እንግዲህ የፈጣሪ ስራ ነው፣ ምንም ማድረግ አይቻልም። እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። ቤተሰብ ያው እንደዚህ በመሰለ መልኩ እንግዲህ እያከበርን ነው። የቆየ እንግዳ ዘግይቶ መጥቷል። ስለዚህ ቶሎ ይቀላቀል። መጣች በሉላት። መጣች የነበረችዋ የፕሮግራማችን አድማቂ እህታችን ኦ ማይ ጋድ ነይ ግቢ ኒውዮርክ ችግር የለውም ነይ ግቢ አንቺ እንደው እንደማረብሽ ነው። ነይ ግቢ ደህና ናችሁ? እንዴት ናችሁ? እንዴት ነሽ? ያው ፕሮግራሙን ለዛ እየነገርናቸው ነበር። የዛሬ መሰብሰብ ብለን ነበር። ሩትዬም ነበረች እንግዲህ ዘው ብዬ ገባሁት። ከስራ ነው የገባች፣ ቢዚ ነበረች። ስላልተስተካከለች ይቅርታ አድርጉላት። ሌላ ቀንፋ ብላ ትመጣለች። ሰላም ያይቸው፣ በሰላምታ ተቀበያቸው። ቡሄን እንግዲህ ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ያው ከቢሮ እንደመጣው ነኝ ዘው ብዬ ገባሁት። ይቅርታ ቡሄን ስላልመሰልኩ ማለት ነው፣ መስዬ ስላልቀረኩኝ በጥቂቱ ነው የመሰልነው። ስላልመጣሽ በቃ ቀርታለች ብለን በጥቂቱ ነው። አይ እኛ ምንም አላረግን ማለት ያን ያክል እንትን አላልንም፣ ግን ቀኑን ለማስታወስ ነው። አይደለም ደግሞ ቃልዬም ስለሌለ ትንሽ ቃልዬ በጣም የኔ አባት ቃልዬ የለም በቃ እሱ ባለመኖሩ ትልቅ ነገር ነው። አርሰናል ሰተነዋል በነፃ ዝውውር ደገነርስ። አይ እንግዲህ ያው የጎደለችው አንደኛው መታለች። ባባ ቃልዬ ነው ያልተገኘው። ያው እሱ የፕሮግራማችን አድማቂ ነበረ። እሱም አንድ ስላልተመቸው ነው። ቤተሰብ እንግዲህ ልጆቻችን እየመጡ ነው መሰለኝ። ወያው የሚሉ ልጆቻችን እየመጡ ነው። እንግዲህ ትቀበሉንናላችሁ። እጣና ባመቱ እንደሰነበቱ Zamado atulu, zamado, isi teresa, zamado, amne jabana, wajib parabet, Ethiopia jagna. የዚህ ቤት የኢትዮጵያ ጀግና ጋሽ የቤት ባለቤት የኢትዮጵያ ጀግና። አንቺ ብትሆኚ አማረሽ እንደ ባለቤት አይደለም። አዎ ጋሽቱ ናቸው።
ለሳቸው አይደለም አንዳንድ ለሳቸው ነው ለሳቸው እሳቸው ተነስተው ይሰጣሉ ተቀበሉ እሺ ስጪልና ወይኔ ግበርና አመት ግበርና የማብየበት ግበርና ወርቂ ሰዝበት ግበርና አመት ግበርና በስንዴ በስንዴ ተናርከፈን የወለዱት ይፋፋ አይለያችን እንዲሁ አይለየን እንዲሁ እንዳለን አይለየን እንዲሁ እንዳላቸው አይለያቸው። አሜን አሜን። መርቁ እናንተ አመት አመት ያድርሳችሁ በሉልን። መርቁ አሜን። አመት አመት ያድርሳችሁ አሜን። መርቁ ማሆይ መርቁ። ለዚህ አበቃችሁ እግዚአብሔር ይባረክ አሜን። ተባረኩ አሜን። ለዚህ አመት እንድትመጡ እግዚአብሔር አድርግልን አሜን 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 አሜን። ጎበዝ መርቋቸው ሌሎቻችሁ። እሺ አዎ እናንተ መርቁት። እማ መርቂ መርቋቸው እሺን መርቃቸው ማይመርቅ መርቂ አንቺ አባባ መረቀች እሷ መረቀች አባዬ መርቂያቸው። አዎ እማ መርቂ በሉ እንግዲህ ልጆቻችን እደጉልን አሜን። ተባረኩልን አሜን። አድጋችሁ ለፍሬ ሀገር መሪ ሁኑልን አሜን። እንዲሁ ደግሞ እንዳማረባችሁ ለዛሬ አመት ከእናት ከአባቶቻችሁ ከሀገር ሰላም ያድርሳችሁ አሜን። እደጉ አሜን። መልካም ፍሬ ይውጣ ከናንተ አሜን። ትምህርታችሁን በስርዓት ተምራችሁ ሀገር መሪ እውቀት አካፋይ ያድርጋችሁ እግዚአብሔር እድሜና ጤና ይስጣችሁ አሜን። ተባረኩልን እንወዳችኋለን አሜን። በሉ አሁን የምትሸኟችሁ ሸኟቸው። ቃል ያዕቆብን አገኘው ያዕቆብ አንቺ ደግሞ እነሱን አገኝና አንተኛው ቤት ያገኙ እሱን አገኘው ወይ ጨብጠሻው ያዝ ይዛችሁ ከጓደኛህ ጋር ተካፈል። ዱላው ይቀመጣል እንግዲህ አዎ በሉ እደጉ ተመደቡ። እናንተ ደግሞ መርቃችሁ ትሄዳላችሁ። መርቁ አሜን አሜን አሜን። እንወዳችኋለን አሜን። እናንተም እደጉ ለትልቅ ደረጃ እግዚአብሔር ያድርሳችሁ አሜን። የምታከብሩ የምትታዘዙ ያድርጋችሁ አሜን። ያሰባችሁበት እግዚአብሔር ያድርጋችሁ አሜን። አይለያችሁ አሜን። እዚህ ገጠመኝ ካላችሁ ገጠመኝ ያውሩ። ከዛ እንዝጋ። እንግዲህ ቤተሰብ ገጠመኝ ያው እንግዲህ የዛሬ አመት እንግዲህ አመቱን በሰላም አስጨርሶን ለአሁንኛው አመት ደግሞ 2017 ላይ ነው አይደል? የዛሬ አመት ማለት ነው 2017 ደስ በሚል ሁኔታ ነበረ ቡሄን ያከበርነው። በተለይ ሁለት እንቁ የሆኑ ልጆች አሉኝ። ቡሄ አክብረው እየተጫወቱ ትንሽ ተንኮለኛ ቢት ነው። ትልቁ ደግሞ የዋ ነገር ነው። ትልቁ ጅራፍ ይዞ ነበረ። ያኛውም ነጭ በነጭ ለብሷል፣ የአገር ባህል ልብስ ለብሷል። ይሄኛውም ትንሹም የአገር ባህል ልብስ ለብሷል። ትልቁ ጅራፍ እንደዚህ ተኩሶ እንትኑ ጫፉ ወደ ኋላ ነበርና ትንሹ በተንኮል ሄዶ እንትኑን ጅራፉን ረግጣለሁ ሲል ሳብ ሲያረክ ሄዶ
የዛን ሰዓት በጣም ዘንቦ ነበረ። በጣም ዘንቧል። በጣም ጭቃ ነበረ። ይስቃል ስታስታውሽበት። በዛ በነጭ ልብስ ሄደና በደረቱ ሽው ወሲል ነጭ ወደ ጥቁር ተቀይሮ እያለቀሰ መጣ። ያ የነበረ የቡሄ ደስታ መልሶ በሀዘን ይዞት መጣ እና ደስ የሚል ገጠመኝ ነበረ። አዎ የዛኔ በጣም ስቀናል። በስማም ደጋግመን ላያየን ይዘን ነበረ። ደስ የሚል ገጠመኝ ነበረ። ይታጠብልኛል እንጂ እኮ ፎቶ ናታይስ ምናምን ሲባል ገጠመኝ አለ። እሺ እዚህ አካባቢ አይደለም ሌላ ቦታ ነው። ሰዎቹ ቅዳሜ ገበያ ነው፣ ኬላ ገበያ ውለው ይመጣሉ። ውለው ሲመጡ ለካ ገመድ ገዝተዋል። ገመድ ገዝተው ያው ገመድ ሲጠቀለል ምንድነው የሚመስለው? እባብ ነው አይደል የሚመስለው? ያ ገመድ ይወድቅባቸዋል ወደ ገጠር ሲሄዱ ማለት ነው። ይወድቅና አንዱ ደግሞ ነጋዴ ልብስ ነጋዴ ነው፣ ከከተማ ወደ ቤቱ ይሄዳል። ያ ገመድ ወድቋል። በሩቁ ወድቆ ሲያየው የተጠቀለለ እባብ መስሎታል። ይልና ወይኔ እባብ ነው አይደል እዛ የወደቀው ይልና ከዛ በኋላ በርቀት ይሆንና ያ እባብ የተባለ ገመድ ነው። ድንጋይ ይወረወርበታል። ሲወረውር አይንቀሳቀስም፣ ሲወረውር አይንቀሳቀስም። አንድ ነፍስ ነው ያዝኩት፣ ከነደፈኝም ይንደፈኝ ብሎ ቀስ እያለ ቀረብ ሲል ገመድ ነው ልጅ። ወይኔና በሳቅ ከዛ አንተነ ለካ እንደ እባብ እኔን ስትፈትነኝ የነበረ ብሎ ገመዱን ተሸክሞ ወደ ቤት ሄደ። የገጠመ በቃ ሁልጊዜ ልጁ እባብ ይፈራል። እባብማ በስባብ ፈራለው። ግን ስለ እባብ እያወራሽ አንበስ ነቂያ ነበር ነቅታብኛለህ። በጣም የሱ ደግሞ በጣም ፈሪ ነው። ያንቺ በጣም ደፋር ነው። ስለ እባብ ሲወራ ስለ እባብ እያወራሽ እባብ ስትያት ዘለችና ፈራለው። ግን ያው ግራ መንገዱ ፊልም እያየን ጋሼ አይደለም። ለምን ፊልም እያየን የሆነ ቀን ማድ ቤት ቁጭ ብለን ማታ ነው እግራችንን ታጥበን ምናምን ከእለት እኮ ነው ከዩኒቨርሲቲ የቱ እባቡ የማድ ቤቱ ልክ ነው። ከዛ ብሬክ መጥቼ ይመስለኛል አይ ቲንክ እና ማድ ቤት እግራችንን ታጥበን ሻይ ጠጥተን ምናምን ልንሄድ ነው እና ልንገባ ኦልሞስት 3 ሰዓት 4 ሰዓት አካባቢ ሆኗል። ከዛ የሆነ እባብ በዛ ሰዓት እንግዲህ ሌላ ኮማንዶ ነው ያታወቅም ባለቤት አልባ ነው መሰለኝ። ከዛ ቀጥ ብሎ ሲመጣ እናቴ ቀጥ ብሎ ደመጣበት አብቴ ነው ያለው። ቀጥ ብላ ሄደ ማለት መጣራቷ ነው በሰው ቀጥ ብሎ ደመጣበት። ቀጥ ብለ ነግረሃል ሂድ ስለው እውነት ሄደ ቀጥ ብሎ አከበረኝ። አይ እኔ ብዙ ጊዜ እባብ ይገጥመኛል። ግን እኔ ብዙ ጊዜ አከበረኝ ሆነ አላውቅም። እንስሳ የመጥፎ ተናዳፊ ነገር ስሙን አትጥሩት፣ አያስፈልግም። እሱ ጠላት ነው። ቀጥቅጦት ነው የተባለው። ስለዚህ እና በየበዓሉ ገጠመኝ ብዙ የሚገጥመን ገጠመኞች አሉ። በጣም ደስ ይላል። ነው። አዎ የሚያዝናናም አለ፣ የሚያሳዝንም ገጠመኝ አለ። ግን የበዓል ጊዜ የሚያዝናና ገጠመኞች ናቸው። እንትንም አዎ በዓል ብዙ ጊዜ አንዴ ዶሮ ምናምን ሲያመልጥ በሬ ሲያመልጥ ምናምን ነው። ለምን ዶሮ ታርዶ ሄኖክ ያዘው ይባላል። እየሮጠ ባልዲ ዳፍ ሲል ዶሮ ምን መጣ ምናምን ብለው ደንግጠው ባልዲ ውስጥ ገብቶ ታስታውሱ እንደሆነ እና እንደዛ ነበረ። ማጠቢያውን አከብንበትም ነበር መች አቀበለ ታርዶ ግን ሞቷል ተብሎ ሲባል እንደዛ አይነት ነገር አለ። ብዙ ጊዜ በዓል ላይ ያው ብዙዎቻችን ጋር የሚገጥም ነገር ነው። ሁላችንም ጋር አለ።
ካሉት ባህላቶች ደግሞ ቡሄ በጣም ደስ የሚል ህፃናቶች የሚዝናኑበት በቃ ያላቸውን እንትን ጓደኞቻቸው ጋር ከያሉበት የቡሄ ለታ የማይተዋወቅ ልጅ የዛን ቀን ይተዋወቃል። የቡሄ ለታ ከተለያየ አቅጣጫ ከተለያየ ሰፈር ይሰባሰቡና ሆያ ሆዬ ብለው ተጫውተው ምን ብለው የማይተዋወቁ ልጆች የዛን ቀን ይተዋወቃሉ፣ ይገናኛሉ፣ ጓደኛሞች ይሆናሉ። ያገኙትን ደግሞ በደስታና በፍቅር ተካፍለው ይለያያሉና ቡሄ በጣም ደስ የሚል የማይተዋወቁ ልጆችን የሚያስተዋውቅ ያልተቀራረቡ ወይ ያልተገናኙ ልጆችን የሚያገናኝ ደስ የሚል ባህል ነው እና በጣም ደስ ይላል። የቡሄ ባህል ደስ የሚል ነው። ካሉት ባህሎች እንግዲህ እኔ ደስ ይሉኛል። በጣም ደስ ግን አሁን ድሮ በጣም ደስ በቃ ጊዜው ነሐሴ ራሱ ሲገባ የሆነ ደስ የሚል ድባብ አለው። ነገሮች ያው ቴክኖሎጂው ምኑ እየረቀቀ ሲመጣ ባህሉ እየቀዘቀዘ መጣ። አሁን ግን እየተነሳሳ ነው። እኔ እንደማየው ከሆነ በቴሌቪዥን በሬዲዮ ልክ ቡሄ ጊዜ ሲደርስ እኔ ሬዲዮ ፕሮግራም ቴሌቪዥን ላይ እነዚህን እንትኖች ማየት ደስ ይለኛል፣ እናፍቃለሁ። ምክንያቱም በአመት አንድ ጊዜ እግዚአብሔር እድሜና ጤና የሰጠው ነው ይሄንን ነገር ማየት የምንችለው እና ይሄን ነገር ሲመጣ ብንቀበለው ብናከብረው ደስ ይላል። እግዚአብሔርን እያመሰገን ለምን እድሜ ስለቀጠለልን ጤና ስላገኘን አገራችንን ሰላም አድርጎ አቆይቶ ለዚህ ሲያደርሰን ለእግዚአብሔር ክብር መስጠት አለብን። በእውነት እኔ ደስ ከሚለኝ ነገር እቺን ሰዓትና እቺን ጊዜ ያላዩ ብዙዎች አሉ። ብዙዎች አሉ ደርሰው የዛሬዋን ቀን ማየት ያልታደሉ አሉ። ስለዚህ ለፈጣሪያችንም ምስጋና ነው፣ ለሀገራችንም ሰላም ነው እና ደስ ይላል ነው። ለዚህ ጊዜ ያደረሳቸውን ልጆች መቀበል ባለን ነገር በጣም ደስ ይላል። ያው እድሜና ጤና ጨምሮልን ነው ዛሬ ሰው ዛሬን ማየት ራሱ ትልቅ ነገር ነው። እግዚአብሔር ይመስገን ማለት ዛሬን ያጡ ብዙዎች አሉ እና ከምንም በላይ እግዚአብሔር ክብር ምስጋና ይገባዋል ነው እምለው። እድሜና ጤና ሰጥቶን እቺ ሰከንድ ያጣ ብዙ ሰው አለና እኛም ከዚህ በኋላ ምን ያህል ጊዜ እንደምንኖር አናውቅም። የሚያውቀው እግዚአብሔር ብቻ ነው። እቺን ቀን ስላደረሰን ግን እግዚአብሔር የተመሰገነ ይሁን። በርቀት ላሉ ደግሞ በዚህ አጋጣሚ ልንናገርና ፈጣሪ ስሙን ልንጠራ ይገባናል። እኛ እግዚአብሔር እዚች ሀገር ኢትዮጵያ ውስጥ ሰላም ሰጥቶን የሰላም አየር እየተነፈሰን እግዚአብሔርን ማመስገን ይገባናል። ደግሞ ይሄንን ሰላም ላላገኘው በውጪ በምናየው በቴሌቪዥን መስኮት ውስጥ የምናየው ብዙ መከራዎች አሉ። እዛም ላሉ ደግሞ ፈጣሪ አምላክ ይድረስላቸው፣ አሜን። ሰላም ይስጣቸው። ከሰደዱ እሳት ከጎርፉ ከመዓቱ እግዚአብሔር ይጠብቃቸው። ስንቱ እየተሰደደ አገር እየለቀቀ እየሄደ ያም ወገን ነው። ለነዛም ላሉት ወገኖች ፈጣሪ አምላክ ይድረስላቸው። በሚያምኑት በእምነታቸው በአምላካቸው ይድረስላቸው ነው የምንለው። በዚህ አጋጣሚ ማለት ፈልጋለሁ። እንግዲህ ሜልዬ ሁሉም በያለበት መልካም የቡሄ በዓል ተመኝተሽላቸው። እሺ ያው ቤተሰብ እንግዲህ ገጠመኛችንን ሰምታችኋል። የነበረን ቆይታ በትዕግስት እንደምታዩት ተስፋ እናደርጋለን። ሁላችሁም በያላችሁበት መልካም የቡሄ በዓል ይሁንላችሁ እንላለን። እኛ እንግዲህ ቡና አፍልተናል፣ ያ ሙልሙልም አዘጋጅተናል። እናንተም ቡና አፍልታችሁ ሙልሙል አዘጋጅታችሁ በየቤታችሁ የቻላችሁትን እንደዚህ ከቤተሰብ ጋር ሰብሰብ ብላችሁ አክብሩ እንላለን። ለምን ይሄ እድል ስለማይገኝ ብዙ ጊዜ ቀላል ይመስለናል፣ ግን አይደለም። ከቤተሰብ ጋር እንደዚህ ሰብሰብ ብሎ ጊዜ ማሳለፍ በጣም ትልቅ ነገር ነውና እናንተም እድሜ ጤና ሰጥቷችሁ ውጭ ያላችሁ ሀገራችሁ መጣችሁ ከቤተሰብ ጋር እንደዚህ መልካም ቆይታ እንድታረጉ ፈጣሪ ይርዳችሁ እንላለን። እኛ ከወዲሁ እንሰናበታለን። በያላችሁበት ሰላም ሁኑልን። አባወራዎቹ ቻው በሏቸው፣ ሰላም በሏቸው። ተነሱና ቤተሰብን ሰላም ሁኑልን ምናምን በሏቸው። ሰላም ሁኑልን ቤተሰቦቻችን፣ እንወዳችኋለን።